እነዚህ 10 መጥፎ ልማዶች ብዙዎቻችን ከቁርአን ጋር በተገናኘ በብዛት የምንፈጽማቸው ስህተቶች ናቸው። አሁኑኑ ልናቆማቸው ይገባል። አንደኛ፣ አንዳንዶች የሆነ ስራ እየሰሩ ወይም የሆነ ጥናት እያጠኑ አሊያም ደግሞ ከሰዎች ጋር ወሬ እያወሩ ወይም እየተጫወቱ ባለበት ሁኔታ ላይ ቁርአንን ልክ እንደ ባክግራውንድ ምንም ልክ እንደ ማድመቂያ ዝም ብሎ ከፍተው የሚተውና ምን እንደሚል እንኳን ምንም ትኩረት ሳይሰጡ ወሬያቸው ላይ ወይም ደግሞ ስራቸው ላይ ብቻ ትኩረት የሚያደርጉ በዛው ላይ ብቻ የሚቀጥሉ በጣም በርካታ ሰዎች አሉ። እርግጥ ነው ሙዚቃ ከመክፈት ሌላ አልባሌ ነገር ከመክፈት ቁርአንን መክፈት የተሻለና መልካም ነገር ነው። ነገር ግን ለቁርአን ቦታ አለመስጠትና ችላ እንደማለት ስለሚቆጠር ይህ ተግባር ፈጽሞ የተከለከለ ነው። ምክንያቱም ቁርአን ተከፍቶ በሚቀራበት ወቅት ሙሉ በሙሉ ትኩረታችንን ማድረግ ያለብን ቁርአኑ ላይ ነው። ቁርአኑ ላይ ነው ትኩረታችንን ማድረግ ያለብን። በአግባቡ ልናዳምጠው ይገባል። አለያ ላናዳምጠው ቅጣችን ቁርአንን ዝም ብለን ከፍተን መተዋችንና ዝም ብለን ሰራችንን እየሰራን ወይም ደግሞ ወሬያችንን እያወራን ቁርአንን ከኋላ ዝም ብለን ከፍተን መተዋችን ቁርአንን ችላ ማለት ለቁርአን ትኩረት አለመስጠት ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወኢዛ ቁሪአል ቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን። ቁርአንን በተነበበ ጊዜ እርሱን አዳምጡ ጸጥም በሉ ይታዘንላችኋልና ይላል። ሁለተኛ፣ ቁርአንን ከመጥፎ ነገር ለመጠበቅ ወይም ደግሞ ሸይጣንን ለማራቅ በሚል ከመኝታ አጠገብ ወይም ደግሞ መኪና ውስጥ ማስቀመጥ አሊያም ደግሞ የቁርአን ጥቅሶችን ግድግዳ ላይ ወይም ደግሞ መኪና ውስጥ ማንጠልጠል በጣም በርካቶች የሚፈጽሙት ተግባር ሆኗል። ይህ ተግባር ፈጽሞ የተከለከለ ነው። ቁርአንን ልክ እንደ እርዝ የሆነ ቦታ ላይ ስላንጠለጠል ነው የሆነ ቦታ ላይ ስላስቀመጥ ነው ብቻ ከመጥፎ ነገር ይጠብቀናል ወይም ደግሞ ሸይጣንን ያርቅልናል ብሎ ማመን በኢስላም የሌለ አዲስ እምነት ነው። ቁርአን የወረደው እንድናነበውና እንድንሰራበት እንጂ ልክ እንደ እርዝ በማንጠልጠልና በማስቀመጥ ላይ ብቻ ልክ እንደ መጠበቂያ ዝም ብለን እንድንጠቀመው አይደለም። ሶስተኛ፣ ቁርአንን አንብበን ስንጨርስ ሰደቀላሁል ዐዚም ብለን ማጠናቀቅ። ይህ በርካቶች የሚሰሩት ተግባር ነው። ረሱል ዓለይሂ ሰላቱ ወሰላም ቁርአንን አንብበው ሲጨርሱ ቀጥታ ቅራአታቸውን ያቆማሉ እንጂ ምንም የሚያደርጉት ነገር የለም። በየትኛውም የሐዲስ ዘገባ ላይ ረሱል ዓለይሂ ሰላቱ ወሰላም ቁርአንን አንብበው ሲጨርሱ ሰደቀላሁል ዐዚም ብለው ያጠናቁ ነበር የሚል ምንም ዘገባ አልተገኘም። አንዳንዶች አላህ ሱብሓነሁ ወተዓላ በሱረቱ አልኢምራን ላይ ቁል ሰደቀላህ የሚለውን አንቀጽ በመያዝ መባል እንዳለበት እንደ ማስረጃ ያቀርቡታል። ይህ ግን አንቀጹን ያለ ቦታው መረዳትና በዲን ላይ አዲስ የሆነ አረዳድን ማምጣት ነው። ምክንያቱም ረሱል ዓለይሂ ሰላቱ ወሰላም አንቀጹን በዚህ መልኩ እንድንረዱ አላመላከቱንም። እንዲሁም ደግሞ ቁርአንን አንብበን ስንጨርስ ይህን በሉ ብለው ያዘዙት አንድም ነገር የለም። ሆኖም ይህን ቃል ልክ እንደ ዒባዳ አድርገን እስካልያዝነው ድረስ አንዳንዴ ወይም ደግሞ አልፎ አልፎ ብንጠቀመው ችግር የለውም። ይልቁንስ ሁሌም ቁርአንን ባጠናቀቅንና ሁሌም ቁርአንን አንብበን በጨረስን ቁጥር ልክ እንደ ሱና ልማድ አድርገን ከያዝነው ግን ይህ ነው የተከለከለው። አራተኛ፣ ቁርአንን በማዳመጥ ላይ ብቻ መገደብ። አንዳንዶች ቁርአንን አንዴ እንኳን ሳያነቡ ሁሌም ማዳመጥ ላይ ብቻ ትኩረት የሚያደርጉ ሰዎች አሉ። እርግጥ ነው ቁርአንን ማዳመጥ መልካም ነገርና የሚወደድ ተግባር ነው። ከአላህም ዘንድ አጅር የሚያስገኝ ምንዳ የሚያስገኝ ተግባር ነው። ሆኖም ግን አንዳንዶች ሸይጣንን ለማራቅና ከመጥፎ ነገር ለመጠበቅ በሚል ቁርአንን ቤት ውስጥ ወይም ደግሞ መኪና ውስጥ በመክፈትና በማዳመጥ ላይ ብቻ ሲብቃቁ እናስተውላለን። ራሳቸውን አንዴ እንኳን ሳያነቡ በማዳመጥ ላይ ብቻ የሚገደቡ በርካታ ሰዎች አሉ። በእርግጥ ማዳመጡ መልካም ሆኖ እያለ የተሻለውና ይበልጥ ጥቅም የሚያስገኘው ግን ራሳችን ማንበቡና መቅራታችን ነው። ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ሱረቱል በቀራ ከሚቀራበት ቤት ሸይጣን እንደሚርቅ ሲናገሩ በትክክል ቁርአን ተገልጦ ሰው እንዲቀራበት እንጂ የቁርአን ሪከርድ ወይም ደግሞ ድምጽ ብቻ ከፍቶ መተው ይህን ተጽዕኖ እንደማያመጣ ወይም ደግሞ እንደማይፈጥር በርካታ ዑለሞች ይናገራሉ። ስለዚህ ቁርአንን ሐታ በትክክል ማንበብ ባንችል እንኳን ራሳችን ማንበባችን ራሳችን መቅራታችን ሪከርዱን ከፍቶ ከመተው በጣም የተሻለና የተመረጠ ነው። አምስተኛ፣ ቁርአንን መሳም። በእርግጥ ይሄ በጣም በርካቶች የሚሰሩት ተግባር ነው። ሆኖም ረሱል ዓለይሂ ሰላቱ ወሰላም ይህን ተግባር ፈጽሞ አልሰሩትም። ከሳቸው በዚህ ጉዳይ የተዘገበ አንድም ዘገባ የለም። በእርግጥ አንዳንዶች ይህን ሲያደርጉ ለቁርአን ያላቸውን ውዴታ ለቁርአን ያላቸውን ክብር ለመግለጽ እንደሆነ ይናገራሉ። ቁርአንን መውደድና ማክበር የሚገለጸው ደጋግሞ በማንበብ በመማማር በቃል በመሸምደድ በጥቅሶቹ በመስራትና ትእዛዛቶቹን በመከተል ክልከላዎቹን በመራቅ እንጂ በመሳምና በማቀፍ አይደለም። ይህንን ጠንቀቀን ልናውቅ ይገባል። ከዚህ በተጨማሪ ደግሞ ለቁርአን ዘብ በመቆምና በመከላከል ይገለጻል። ስድስተኛ፣
ቁርአንን በሚቀሩበት ጊዜ መወዛወዝና እንቅስቃሴ ማብዛት። ብዙ ሰዎች ቁርአንን በሚያነቡበት ጊዜ ወደፊትና ወደ ኋላ ሲወዛወዙ ይስተዋላል። ይህ ተግባር ሳያስቡትና በአጋጣሚ ከሆነ ችግር አይኖረውም። ሆኖም በርካቶች ይህን ተግባር ሲያደርጉት አስበውበትና ሆን ብለው ቁርአን ውስጥ ወይም ደግሞ አቀራራቸው ውስጥ ስምጥ ብሎ ትኩረት ለመስጠት በሚል ከሆነ ግን ስህተት ነው። ይህ ተግባር ሙስሊም ያልሆኑ አካላቶች መጽሐፋቸውን በሚያነቡበት ጊዜ የሚፈጽሙት ተግባር ነው። በመሆኑም ከነሱ ጋር እንደመመሳሰል ይቆጠራል። ይልቁንም ቁርአንን በምናነብበት ጊዜ በተረጋጋና በሰከነ መልኩ ሊሆን ይገባል። ሰባተኛ ሴት ልጅ በአደባባይ ወይም ህዝብ ፊት ቁርአን መቅራቷ። በእርግጥ የቅርብ ዘመዶቿ ወይም መህረሞቿ ማለትም አባቷ፣ ባሏ፣ ልጇ እና የመሳሰሉ ባሉበት ቁርአንን በድምፅ አሳምራ መቅራቷ ችግር የለውም። ሆኖም ሌሎች አጅነቢ የሆኑ ወንዶች ባሉበት ወይም ደግሞ በማህበራዊ ሚዲያ አሊያም ማንኛውም አካል ሊያዳምጠው በሚችልበት ሁኔታ ላይ ድምጿን አሳምራ መቅራቷ ፈጽሞ የተከለከለ ተግባር ነው። ሴት ልጅ ከጅምሩ ቁርአን መማር ያለባት ከሴት ኡስታዛ ጋር ነው። ይህም ካልተቻለና አጅነቢ ኡስታዝ ጋር መቅራቷ አስፈላጊ ሆኖ ከተገኘ ደግሞ ድምጿ ሳታሳምርና ምንም አይነት ቅላጼ ሳታስገባ ወይም ደግሞ ሳትጨምር በኖርማል አቀራር ማንበብና መቅራት ይኖርበታል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ፈላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረድ ወቁልና ቀውለን መዕሩፋ። ያ በልቡ ውስጥ በሽታ ያለበት ሰው መጥፎ ነገር እንዳይከጅል በንግግር አትለስልሱ፣ መልካም ንግግርንም ተናገሩ ይላል። ስምንተኛ የተለያዩ መድረኮችና ፕሮግራሞችን በቁርአን መክፈት። በርካቶች የተለያዩ የምርቃን፣ የሰርግ፣ የስብሰባ የተለያዩ ሌሎች እስላማዊ መድረኮችን ሁሌም በቁርአን ንባብ ሲከፍቱ ይስተዋላል። ረሱል አለይሂ ሰላቱ ወሰላም ከባልደረቦቻቸው ጋር በሚቀማመጡበት ጊዜ ይህን ተግባር ፈጽሞ አልሰሩትም። የተለያዩ ክስተቶችንም በቁርአን እንዲከፈቱ አላደረጉም። በመሆኑም ቁርአንን ሁሌም መድረክ እንደ መክፈቻ መጠቀሙ ከሸሪዓ አስተምሮ ያልሆነ በመሆኑ ሙሉ በሙሉ ሊተው ይገባል። ይልቁንም ቁርአንን ለመክፈቻ ብቻ ከመጠቀም በመድረኩ መሃል ላይ ቁርአንን ለማዳመጥ ታስቦበት ቁርአን እንዲቀራ ቢደረግ የተሻለና ተመራጭ ነው። ዘጠነኛ ጆሮን በእጅ በማፈን ቁርአንን መቅራት። በብዛት የተለያዩ የቁርአን ቲላዋ መድረኮችና ፕሮግራሞች ላይ አንዳንድ ቃሪዎች ቁርአንን በሚቀሩበት ጊዜ እጃቸውን አንደኛው ላይ ወይም ደግሞ ሁለቱም ጆሮአቸው ላይ በማድረግ ሲቀሩ ይስተዋላል። ይህ ተግባር አሁን አንድ ቃሪ ቁርአን ሲቀራ እጁን ጆሮ ላይ ማድረግ አለበት ተብሎ እስኪታመን ድረስ ደርሷል። በዚህ መልኩ ከተያዘ በሸሪዓችን መሰረት የሌለውና የተከለከለ ተግባር ይሆናል። በእርግጥ አንዳንዶች ይህን የሚያደርጉት ድምፅን ከፍ ለማድረግና ትኩረትን ለመሰብሰብ ነው የሚል ምክንያት ቢያመጡም ይህ ተግባር ግን ከቀደምት ትውልዶች ያልተገኘና አዲስ ተግባር ከመሆኑም በላይ በዚህ ልክም ቁርአንን ስንቀራ ድምፃችንን ልክ እንደ አዛን ከፍ እንድናደርግ አልታዘዝንም። በተለይ ደግሞ በዘመናችን ድምፅ ማጉያ እያለ ይህ ምክንያት አሳማኝ ሊሆን አይችልም። ስለዚህ ቁርአንን ስንቀራ በተረጋጋና ስርዓቱን በጠበቀ መልኩ ሊሆን ይገባል። አስረኛ የቁርአን ختሚያ ዱዓን ማድረግ። ይህ በበርካታ የቁርአን ጥራዝ መጨረሻ ገጽ ላይ የምናገኘውና በበርካቶች ዘንድ በስፋት ተሰራጭቶ የሚገኘው ዱዓኡ ختሚል ቁርአን በሚል የተጻፈው ዱዓ ነው። በእርግጥ ቁርአንን አንብበን ከጨረስን በኋላ ዱዓ ማድረጉ ሙሉ በሙሉ የተከለከለ ነው ማለት አይቻልም። በተለይ ደግሞ በተደጋጋሚ ልክ እንደተለምዶ እስካልያዝነው ድረስ አንዳንዴ ብናደርገው ችግር የለውም። ሆኖም እዚህ ላይ የختሚያ ዱዓ ተብሎ የተጠቀሰውና ሁሌ ሲከተም መባል አለበት ተብሎ ልክ እንደሱና መያዙ የተሳሳተና መሰረት የሌለው ነገር ነው። ይህ ዱዓ በውስጡ የያዘው መልእክት መጥፎ ነው ማለት ሳይሆን ቁርአን በተከተመ ቁጥር መባል አለበት የሚለው እምነት ግን የተሳሳተና ፈጽሞ መረጃ የሌለው ጉዳይ ነው። ይልቁንም በዚህ ጉዳይ ላይ ይሄ ነው ተብሎ የተገደበ ዱዓ ስለሌለ ማንኛውም ሰው የፈለገውን ዱዓ ማድረግ ይችላል። እነዚህ ነጥቦች እንግዲህ ከሞላ ጎደል ብዙ ሰዎች ቁርአንን በተመለከተ የሚሰሯቸው ስህተቶችና መጥፎ ልማዶች ናቸው። ሌሎች ያልጠቀስኳቸውም ይኖራሉ። እነሱን ጨምሮ እንዲሁም ደግሞ እስካሁን ያነሳሷቸው ነጥብ ከነ ማስረጃቸው ጭምር ለማየት ከፈለጋችሁ ዲስክሪፕሽን ላይ ፒዲኤፍ አስቀምጬላችኋለሁ። እሱም ፒዲኤፍ እንድታነቡት እመክራለሁ። ቪዲዮ ለሌሎች በጣም በርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር በማድረግ የአጅሩ ተከፋይ መሆን ትችላላችሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም።